ሰላም የቻናል ቤተሰቦች እንዴት ነው? ዛሬ ለየት ባለ ዘና ፈታ በሚያደርጉ ቪዲዮዎች ነው የመጣሁት ማለት ነው። አዳዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቤተሰብ ለሆናችሁ ላይክ፣ ኮሜንት እንዳይረሳ ማለት ነው። እንግዲህ ይህን ቪዲዮ አይታችሁ ሴቶች ፈራሁላችሁ። እንግዲህ ይህን ቪዲዮ አይታችሁ ተጠንቀቁ፣ እንዳቀርባት ይቺን ሴት ማለት ነው። ተጠንቀቁ። ቪዲዮን እናያልና እንመለሳለን። እንግዲህ ቤተሰቦች ዘና ፈታ እያላችሁ ነው። አሁን በቀጣይ ደግሞ የምናየው ቪዲዮ ሁላችሁም በትኩረት ተከታተሉት። ያው ብዙ ጊዜ ገጠመኞች ይኖራሉ ከሌብነት ጋር በተያያዘ ማለት ነው። እንግዲህ መንገድ ላይ ብዙ ነገር መንጥፎ ሊሮጥ ይችላል፣ ግን ውስጡ ጠቃሚ ነገር አለው ብሎ ነው። እንደዚህ አይነት ነገር ቢያጋጥሙስ ምን ሊሆን ይችላል? ምን አይነት ሪያክሽን ሊያሳይ ይችላል የሚለው ነገር ይህንን ቪዲዮ አብረን እናያለን ማለት ነው። እስቲ ይህንን ቪዲዮ በትኩረት ተከታትለን ኮሜንት ማስቀመጣችሁ እንዳትረሱ። ቪዲዮን አጫውተዋለሁ። ይፈታ ማለት ይከፈት መዳበሪያው። ምን ትጠብቃላችሁ? እስቲ እናንተ ይከፈት። እሺ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። አሁን ቤተሰቦች እንግዲህ አሁን ያመጣሁላችሁ ቪዲዮ በተለይ ወላጆችን ይመለከታል ማለት ነው። እንግዲህ እናትና አባት እዛ ጋር እና እዚህ ጋር ቆማችሁ ልጅ እዛ ጋር ብትለቁት ማንን መርጦ ይሄዳል የሚለው ነገር በዚህ ቪዲዮ ተረዳላችሁ። እንግዲህ እናዝናለን። እንግዲህ እስቲ እዩትና እንመለሳለን። ያው በጣም ምን ማድረግ ይቻላል። ቤተሰቦች ቀጣይ ቪዲዮ ስንሄድ አንድ ነገር አስተምሮኛል ይሄ ቪዲዮ ማለት ነው። ያው ብዙ ጊዜ እርስ በርስ የማንግባባቸው ብዙ ነገሮች አሉ። ያው እኛ እርስ በርስ እየተጣላን የሚጠቀመው ሌላ ሰው ይሆናል ማለት ነው። ይህን ቪዲዮ ያንን ነገር ነው ያስተማረኝ። እናንተ እዩትና እንግዲህ መጨረሻ ልትፈርዳላችሁ ማለት ነው። ቪዲዮን ላጫውተውና እናንተ ትፈርዳላችሁ። በቃ ይሄ ነው ይሄ ነው በቃ ያለው ነገር እንደምታዩት ነው። እነሱ በአንድ ምግብ ይጣላሉ። ከጎን መጥቶ ደግሞ አንዱ ተጠቃሚ ይሆናል ማለት ነው። ስለዚህ ባለን ነገር ላይ ተስማምተን እኩል መካፈል። አሁን እነዚህ እኩል መብላት ይችላሉ፣ ግን ያው በቃ አለ አይደለ እንደዛ ነው ማለት ነው ነገሩ። እሺ ወደዚህ ቪዲዮ ስናልፍ ደግሞ ምንድነው የምናገኘው? እኔ አሁን ይህን ቪዲዮ በተደጋጋሚ ባየሁት ቁጥር በጣም የሚሰማኝ ወይም ደስ የሚለኝ ቪዲዮ ነው። ምክንያቱም እናትነት ነገር ምናምን ይታይበታል ማለት ነው። እናት ለልጇ የሆነ ያላት የምትሰጠው ፍቅር ምናምን ይታይበታል። ያው በሰውኛ ባህሪ ብቻ ሳይሆን በእንስሳቱም ዓለም እንደዚህ አይነት ነገር አለ የሚለው ነገር ነው። እስከ መጨረሻ እዩት ቪዲዮን ማለት ነው። እዩት ቪዲዮን እየዞረች ያው ታያለች። እዚህ ጋር ነው ዋናው ትልቁ ነገር፣ እዚህ ጋር ነው። እዚህ ጋር ሹፉት። በቃ ትልቁ ነገር እዚህ ጋር ነው። ይሄን ቪዲዮ ደግሞ እንየው ሁላችንም። እሺ ቤተሰቦች ይሄን ቪዲዮ ሁላችንም እንከታተለው። በዚህ ምን ወሰድክበት ብትሉኝ በማያገባን መግባት የለብንም አንዳንዴ ማለት ነው። እንግዲህ ቪዲዮን አይታችሁ ተረዱት፣ እኔ በተረዳሁበት መንገድ ማለት ነው። ያው ምንም ማድረግ አይቻልም።
እሺ ቤተሰቦች ይሄ ቪዲዮ ልጋብዛችሁ። ያው አእምሮ ቀድሞ ሲያስብ ወይም እንስሳቶች ምን ያክል ፈጣን እንደሆኑ በዚህ ቪዲዮ ተረድቻለሁ ማለት ነው። ልጁን በምን አይነት መንገድ እንዳተረፈ አብራችሁን እዩት። በጣም ደስ ያለኝ ቪዲዮ ነው ይሄ ቪዲዮ። ያው እንስሳው ወይም ውሻው ቢጎዳም በጣም ደስ ያለኝ ቪዲዮ ነው ማለት ነው። ሌላ ደግነት ከእንስሳዎች ዓለም ሌላ መልካምነት ልጨምርላችሁ ማለት ነው። ሰዎችን እንዴት ሊያተርፉ እንደቻሉ ላሳያችሁ። አይ ሙስሊም ናቸው እንግዲህ ምንም ማድረግ አይቻልም።